ከመጡ አይቀር እንደዚህ አይነት ነገሮችን መጎብኘት አስፈላጊ ነው ብዬ ስለማስብ ነው። አሁን ምን እናደርጋለን? የሀበሻ ምግብ ቤት አለ ብሎኛል። እንግዲህ ጎግልማ ጉድ ባይ ግሪን ፓርክ አቴንስ ይሰኛል ያለውበት ማለት ነው። እቺ እንበላለን። ለማንኛውም እንዴ ልገባ ስል ምናምን ሶስት ያን የሚያካክሉ ሰዎች አቆሙኝ ማለት ነው። ምን ይሼ ነው መግባት አችልም። ለምንድነው የማልገባው? እስራኤላዊ ነኝ፣ እስራኤል ነው የመጣው ነው አልኩት። ፓስፖርትን ካላሳየ አትገባም እዚህ ቤት። እንዴ ያያችሁ እንደሆነ በቃ ሶስቱንም ኮማ እንደዚህ ታዩታላችሁ ማለት ነው። በጣም ነው የሚያስፈራው። ቀላል ነገር አይደለም ይህ ቦታ ሁሉ ለነሱ። ዋው በጣም የወደድኩት በጣም ማለት ነው ከምላችሁ በላይ። ኦ ጉድ ሞርኒንግ ላችኋል። እንግዲህ ደግሞ አራተኛ ቀናችን አቴንስ ላይ እንግዲህ እንዴት አድርጌ እንደማሳልፈው ባላቅም ብርድ አለ ነው የምላችሁ። ጧት ላይ ለመቅረጽ አልቻልኩ ነው እንጂ ቁርስ ምናምን ነገር መብላት ተነስቼ ነበር። 7 ሰዓት ከ20 አልነሳም ያልኩት ሰው ተነስቼ ነበር። ለማንኛውም ተወሰነ አላ ትንሽ የእንቁላል ምናምን ነገር በላው። ከዛ በኋላ ዝም ብዬ ነው እንትን ያልኩት እየተውኩት ማለት ነው። ዛሬ እንግዲህ ምን እንደምሰራ ብዙም እርግጠኛ አይደለሁም። ምክንያቱም ወይዘሮ ያለው ነገር ጥሩ አይደለም። ዝናብ ይዘንባል ተብሎ ይጠበቃል ዛሬ አቴንስ ላይ ማለት ነው። እስኪ እንሞክራለን የተወሰኑ ነገሮች ውጭ ላይ ውጭ ላይ ያልሆነ ነገር የሆነ ምናልባት ሙዚየም ባስጎበኛችሁ። ሙዚየሙ ውድ ነው መግቢያ ትኬቱ፣ ግን ሙዚየሙ ነገር ብንጎበኘው ይሄ ታሪካዊ ስፍራ የሚባለው ነገር ለማሳየት ሞክራለሁ። ከመጡ አይቀር እንግዲህ አቴንስ ላይ ነኝ። ከመጡ አይቀር እንደዚህ አይነት ነገሮችን መጎብኘት አስፈላጊ ነው ብዬ ስለማስብ ነው። ግን ብርድ አለ በቃ እንጃ። ሞርኒንጉ በጣም ብርድ አለ። ያስኩት እንግዲህ ሆቴሉ ምናምን ነገር ያ ይመስላል። ታችሁን ተመልከቱት። ጉድ ሞርኒንግ አቴንስ ይላችኋል። ያ እና ምንም ልላችሁ አልፈልግም እዚህ ተረፈ እንዳይበዛባችሁ። ዛሬው ቪዲዮአችን እንደዚህ እንጀምረዋለን ማለት ነው። እንግዲህ መልካሙን ቀን እግዚአብሔር ይስጠን። መልካም ተመሰገነው። ሰላም ተነስተናል። ሁሉ ፋይን ነው። እናንተ ብቻ በርቱልኝ፣ ሰብስክራይብ አድርጉ። አብረን እናያለን የዛሬው ውሎዬን። ለማንኛውም የተወሰነች ኤዲት ማረጋት ቪዲዮ አለች ዛሬ የሚለቀቅላችሁ ማለት ነው። እዛ በኋላ የዛሬን ውሎዬን አብረን እንውላለን ማለት ነው። ቪዲዮአችን አቀናብረን ምናምን ነገር አሁን ጨረስን። ለእናንተ የሚለቀቅ ቪዲዮ ተጨርሷል ማለት ነው። ወደ ኋላ አለቀዋለሁ። እንግዲህ አራተኛ ቀናችን ላይ እንገኛለን። ያ ትንሽ አላ ተበረታሽቷል ቤቱ ምናምን ነገር ምን ማድረግ አይቻልም። ምግብ አልበላውም እስካሁን ማለት በልቻለሁ ቁርስ ትንሽዬ፣ ግን ያን ያክል ምግብ አልበላውም። አሁን ምን እናደርጋለን? የሀበሻ ምግብ ቤት አለ ብሎኛል። እንግዲህ ጎግል ማፕ በቃ እንሸከሽኳለን ወደዛ ቤት ማለት ነው። ገና ልብስ ምናምን ነገር ሬዲ አይደለሁም። ለለባብስና አብረን እንሸከሽኳለን። የዛሬ ውሏችን ደግሞ ያው አንድ አሪፍ ቦታዎችን ደግሞ ወስዳችሁ በእግዚአብሔር እርዳታ አልጠራጠርም። ምክንያቱም ትንሽ ወይዘሮ ያስፈራል። ዝናብ አለ ስላሉኝ ትንሽ ደብሮኛል ነው እንጂ አብረን ፈታ እንላለን ማለት ነው። ጋይስ አይ አም ሬዲ። እንግዲህ በቃ እንወጣለን ማለት ነው። እንደምታዩት ፏፏ ብልጭልጭ ብለናል። አሁን ቀስ ብለን እንሄዳለን ማለት ነው። መብራቱን እናጠፋፋላቸው። ያ ነገሩ አላ ያው ካርዱን ስነቅለው ስለሚወጣ ያ ጉድ ባይ። ሰላም ዋሉ። እንቆልፋታለን። የሚገርማችሁ ማለት ነው እኛ ከወጣን በኋላ የምታጸዳ ሴት ትገባና ታጸዳዋለች ምናምን ማለት ነው። እንግዲህ የምታዩት ምን ያክል ታማኝ እንደሆኑ ነው። እግዚአብሔርን በጣም የእውነት እነዚህ ሆቴል ቤቶች ደስ ይላሉ የእውነት። ያ እኔ ባለፈው ያስኩበት ሆቴሎች ላይ ጽዳት ምናምን ነገር የሚያደርግ ሰው የለም ራሱ ማለት ነው። ዙሮም አየው ያ ኤሌቬተራችን ወጥቷል። ያስ ዜሮ ወርዳለን። የዛሬ ውሎዬን ለማየት ዝግጁ ናችሁ ወይ? ሰብስክራይብ ያደርጋችሁ ለማንኛውም እሺ ያው አገን ይላችኋል። ለማንኛውም አሁን ወደ ሀበሻ ምግብ ቤቱ እየሄድኩ ነው። 20 ደቂቃ 29 ደቂቃ በእግር ይወስዳል ብሏል። ኖርማል ነው አይደል እንዴ? እንጀራ ተገኝቶ ነው እንዴ? ፏ ነው ማረገው። አባቴ ሞት እንሄዳለን። እንጀራችን አብረን እንበላለን። ያ አሪፍ እንደሚሆን አልጠራጠርም። አብራችሁኝ ቆዩ። ሰብስክራይብ ያረጋችሁሽ ይው እንዴ ብርድ አለ ብዬ እስካሁን ተኝቼ በእናት ሸ ነው ምንም ነገር የለም። ፏ ነው ጋይስ። ያ በጣም ውበቱን ጨምሮ ያሳደራት እግዚአብሔር። የዛሬ ውሎዬ የበራ ነው የሚሆነው። በቃ ፈታ ብለን ነው የምናሳልፈው። የበራ ውሎዬ ነው የሚሆነው።
በዚህ ሰፈር ራሱ አልመጣሁም የነበር እስካሁንና ያ በጣም ያምራል። ያ ከዚህ ሀገር ማለት ነው ሊገበኝ ያልቻለው አንድ ነገራቸው ቢኖር ይሄ የትራፊክ ላይት ሲስተማቸው ነው። ማለት ሚታይ ግልጽ ቦታ ላይ አላረጉትም። በጣም ርቀት ላይ ምናምን ነገር ነው የሚያስቀምጡትና በጣም ነው ግራም ያጋባችኋል። መቼ ቀይ በራ መቼ አረንጓዴ በራ እንደዚህ ያነጣጥራችሁና ማየት አለባችሁ። ምን ይሉታል አሁን ይሄ ነገራቸውን በጣም ነው ያስጠላኝ። እና ፒፕሉ የሚሰማው ነገር የለም። ልክ እንደ አዲስ አበባ ነው ዝም ብለ ግብት ነው የሚሉት ማለት ነው። የሆነት ሰብስክራይብ ያላረጋችሁ ልጆች ካላችሁ ቪዲዮን ዝም ብላችሁ ያያችሁ ከሆነ ፕሊዝ ሰብስክራይብ አድርጉ። ምናልባት ሊንኩ ላይ ገብታችሁ ሰብስክራይብ ለማድረግ የማይሰጣችሁ ከሆነ ዩቲዩብ ጋር ሄዳችሁ ስሜን WB ሪአክሽን ብላችሁ ሰርች አድርጋችሁ እዛ በኋላ ያ ሰብስክራይብ ማድረግ ትችላላችሁ ማለት ነው። የእውነት እንደዚህ አይነት ቪዲዮዎችን መስራት እወዳለሁ። እናንተም ደግሞ ዘና እንደምትሉበት አምናለሁ እና እንደዚህ አይነት ራይ ቪዲዮዎችን እንድሰራ ብታበረታቱኝ ደስ ይለኛል። እወዳችኋለሁ። ከኋላ እንደምታዩት ከሆነ እንግዲህ ትልቅ ታሪካዊ ስፍራ ይመስለኛል። እንግዲህ የፈረስ ዝም ብሎ አይደለም ከሰውየው ጋር የቆመው። ያ ትልቅ የፓርክ ውስጥ ነው የገባሁት። በቃ አብዛኛው የጽዳት ስራ የሚሰሩት ሴቶች ናቸው። በጣም ነው የምትደሰቱት። በጣም ያምራል። በቃ ደስ ነው የሚለው። የእውነት የጽዳት ስራ ምናምን ነገር የሚሰሩት ሴቶች ናቸው እዚህ ሀገር ማለት ነው። ያን ያክል የወረደ ስራ ነው ምናምን ነገር የሚባል ነገር የለም። ከኋላ እንደምታያቸው የሚያጸዱት ማለት ነው ሴቶች ናቸው አብዛኞቹ። በቃ የእውነት አይደባበቁ ምናምን ነገር ተኳኩሎ ነው የሚያጸዱ። በቃ ፏ ብለው ጸዳ ያለ ስራ ነው። ደስ ይላል የእውነት። ግሪን ፓርክ አቴንስ ይሰኛል ያለውበት ማለት ነው። እውነትም ግሪን ማለት ነው የመጨረሻ እንዳለ የምታዩት በቃ እጽዋት ነው። አረንጓዴ የሆነ ስፍራ ነው። መቀመጫው ምናምን እንዴት ነው ፈጣሪ ስም እንደዚህ አይነት ውበት እኔ አይቼ አላውቅም። የእውነት ከአንድ ሀገር ላይ ሁሉ ምንድነው ያፈሰሰባት ነው ግራ ነው የገባኝ። የእውነት በጣም ነው የሚያምረው። ወዴት እንደሚሄድ ለማንኛውም አላውቅም። አንዴ ቼክ ማድረግ ይጠበቅብኛል። ያው ፋይናሊ 5 ደቂቃ ይቀረናል ማለት ነው ልንደርስ። ትንሽ ነው የቀረን። እንዴት ነበረ ጉዟችን? እንዴት አያችሁት? እግዚአብሔር በቃ ምንም ታክሲ መውሰድ ምናምን ነገር አያስፈልግም ብራዘር። እግር የተፈጠረው ለዚህ ጊዜ ካላገለገለ ለመቼ ነው? ዲስክ ባክግራውንዱ ወይኔ ያ ልንደርስ ነው ማለት ነው። 5 ደቂቃ ያለኝ ነው። ትንሽ ወክ እናደርግና እንደርሳለን። ወይኔ በእናትህ ምን አይነት ፎቶ ነው? ምን ስዕል ነው? አይሚን ስዕል ነው። አረ ከኋላ ያለውስ ዮ እንዴት ነው የሚያምረው! ያው ያበደ ነው። እንደዚህ ማሰብ ነው ብራዘር። ጋይስ WB የት ነኝ ይላችኋል? ካሳንቺስ ይላችኋል አባቴ። ለማንኛውም ተገንቷል። ይሄ ነው ሱቁ ማለት ምግብ ቤት ምናምን። ያ አላቅም 12 ሰዓት ነው የሚከፍቱት ገናሽ። ያው የሚከፍቱ መስሎኝ ነበር። ለማንኛውም ይሄ ነው ሀበሻ ካፌና ሬስቶራንት ይላችኋል። ክሪስ ባይና ይቻላል አቅም እንደዚህ ሰፈር ማለት ነው። እንዴት አባት ነው ደስ የሚለው በፈጣሪ ስም። ሰፈሩ በጣም የተጨናነቀ ነው ግን በጣም ነው የሚያምረው። በጣም ከምላችሁ በላይ ማለት ነው። ምናልባት በዚህ ዙርና ትንሽ የሆነ የሚጠጣ የሚበላ ነገር ካገኙ ይት እስኪ እንዴት እንደሚያምራ ያ ጋይስ እስኪ ከፈ ድረስ ምናልባት ትንሽ አንድ 10 ደቂቃ ነው የቀረው እና ትንሽ ደከም ስላለኝ ልቀመጥ ብዬ ሳይታወቀኝ የመጣሁት ግን 20 ደቂቃ ምናምን ልቀመጥ ብዬ ተቀምጫለሁ ማለት ነው። አሁን ይከፈታል። ሲከፈት እንሄድና እናያለን። እስኪ ምግባቸው ምን ይመስላል ሬት እናደርገዋለን ነው። ሀበሻ ቤቱ እንግዲህ ምግብ ቤቱ ዝግ ነው። ምንም ማድረግ አይቻልም። ሊከፍቱ አልቻሉም። ለምን እንደሆነ ባላውቅም ምናልባት ስራ በዝቶባቸው ሊሆን ይችላል። ያ እንግዲህ ሌላ ምግብ ቤት እየሄድኩ ነው ማለት ነው። ሌላ ካሸር የሆነ ምግብ ቤት እየሄድኩ ነው። እዛ ሄደን አብረን እንበላለን። የሆነውን ነገር አብራችሁ ታያላችሁ ማለት ነው። ዛሬ ምግባችን ተመልከቱት፣ ይለያል ማለት ነው። ይህ ሁሉ ልበለው ነው። ምግባችን እንበላለን። ለማንኛውም ገርማችሁ ቤት እንዳለው የሚሰማው በቃ ቤት ያለው መሰለኝ እግዚአብሔር። والله
ብላ ኧረ የለም ወላሂ አልነካም። አጉርሰው ኧረ የለም አጉርሰው ችግር የለውም አልነካም። ጋይስ እንደ ዛሬ በልቼ ማውቅ ከሆነ እውነት እቀጣለሁ። እግዚአብሔር እስራኤል ሀገር ላይ ያለው ራሱ እንደ ዛሬ በልቼ አላውቅም። ጥፍጥናው ልነግራችሁ አልችልም። ሁሉ ነገር ነው ደስ የሚለው። አስተነጋገዳቸው ምናምን ነገር ያያችሁት ነው። ራሱ ኬካዌ ራሱ ይዤጃለሁ ሰላት ማለት ነው እስከ ዳቦ እና እንደፈለጋችሁ ነው። በቃ እግዚአብሔር ደስ ሲል ቤተ ሀባዱ ነው የእስራኤሎች ማለት ጸሎት ቤት ምናምን ነገር ሁሉ ያለው ነውና እንዴ ልገባ ስል ምናምን ሶስት ያን የሚያካክሉ ሰዎች አቆሙኝ ማለት ነው። ምን ይሼ ነው መግባት አልችልም። ለምን ማልገባው እስራኤላዊ ነኝ እስራኤል ነው የመጣው ምናምን አልኩት። ፓስፖርትን ካላሳያት ገባም እዚህ ቤት እንዴ ይሄን ያክል ማለት ነው። እንዴት እንደሚጠነቀቁ ምናምን እንዴት ደስ እንደሚል እግዚአብሔር ጋር ቼክ አድርጌ ምናምን ነው የገባሁትና ደስ ይላል በጣም የእውነት። እና ምግቡ ካሸር ነው የመጨረሻ እንዴ ዋው። ለማንኛውም አሁን ደግሞ ወደ ሙዚየሙ እንሄዳለን ማለት ነው። አክሮፖሊስ ሙዚየም እንግዲህ ከባለፈው በቀጠለ ያላየሁት ሙዚየም ስላለ ነው ወይም ቦታ ላይ መሄድ አልፈለኩም። ታሪክ ምናምን ነገር ስለሚያስደስተኝ ነው። እሱን ነገር ደናብረን እንጎበኛለን። ያ ዘና እንደምትሉበት አልጠራጠርም ማለት ነው። ወገኔ ተጓዝን ነው ደከመኝሽ። ይህ ደግሞ አይቼው ማረው አይነት ቦታ ነው። ለማንኛውም 5 ደቂቃ ምናምን ነገር እንደዛ ይቃል። ያ እንደርሳለን። ከ5 ደቂቃ በኋላ አብረን እናየዋለን ሙዚየሙ በስነ ስርዓት ምን አለ እዛ ካየሁት በኋላስ ሪኮመንድ አደርጋችኋለሁ ለእናንተ ወይስ አትሄዱላችኋለሁ የሚለውን ነገር እንይ እስኪ። ለማንኛውም አብራችሁን ቆዩ። ሰብስክራይብ ያደርጋችሁት የዩቲዩብ ቻናል ትኬታችን ለማንኛውም እንገዛለን እዛ አብረን እንገባለን ማለት ነው። በጣም ነው የሚያምር። ከዚህኛው ሳይው ራሱ ሁሉ ነገር በመስታወት የተሰራ ነው። ያለውን ታሪክ ደግሞ አብራራላችኋለሁ ሞር ማለት ነው። እንግዲህ አክሮፖሊስ ሙዚየሙ እንግዲህ ታቹ እንደምታዩት ድሮ ስብርባሪ የነበረበት በስነ ስርዓት እንዲታይ ተደርጎ የተሰራ ነው። በጣም 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 የሚገርማችሁ ይሄን ያክል ግዛት ይሄን ያክል ቤት ግንባታ ምን ይሉታል የፎቅ ግንባታ እና ሙዚየሙ በጣም ነው የሚያምረው። ቲኬቱን እስኪ እንግዲህ እንግዛና አብረን እንገባለን። ያክለውን ተመልከቱት እንዴ ያ በጣም ነው ደስ ያለኝ። ለማንኛውም እንገዛለን አብረን ማለት ነው ቲኬቱን። በዚህ ጋር እንደምታዩቸው የተለያዩ የመገልገያ እቃዎች በዘመኑ ሲጠቀሙባቸው የነበሩት የተለያዩ አልባሳት፣ ጌጣጌጦች ይታዩኛል ማለት ነው። ለመግባት 25 ዩሮ ነው ያስከፈሉኝ። እንዴ የሚገርማችሁ ውስጥ ራሱ ምናምን ነገር ታችሁ እንደዚህ ማየት ትችላላችሁ ማለት ነው። ታችሁ ልክ እንደዚህ ማየት ትችላላችሁ። በጣም ነው የሚገርመው። የሚገራረሙ የቤት እቃዎች የነበሩት ነው። እንግዲህ በግሪክ ሀገር ከነበረኝ ቆይታና ካስደነቁኝ አንድ ቦታዎች ይሄ የግሪክ የአክሮፖሊስ ሙዚየም ነው። ይህ ቦታ በብዙ ሰዎች ይጠበቃል። እንግዲህ በዋናነት ማለት ነው እነሱ የሰሩት ያው እዛ የነበሩት እቃዎችን የገቢ ምንጭ እንዲሆኗቸው ምናምን ነገር በዛ አስቀምጠው ነው ስብርባሪዎችን ምናምን ነገር እና እንግዲህ ብዙ አመታት ያስቆጠሩ መገልገያ እቃ የነበሩትን በጊዜው ሁሉን ነገር እዚህ አድርገውታል ማለት ነው። በጣም ነው የሚገርመው። ታሪክ ማየት ነው የእውነት። ተመልከቱ ማየውን ባይኔ በጣም ከምላችሁ በላይ ሰፊ የሆነ ቦታን የሸፈነ ነው። እንግዲህ እንዴት ተገነባ መቼ ተገነባ የሚለውን ደግሞ አብራችሁን ቆዩ አቀርብላችኋለሁ። አዲሱ ሙዚየም ለሀገርና ለዓለም ሕዝብ በሰኔ 20 ቀን በ2009 ዓ.ም ተከፈተ። የተገነባበትም ምክንያት ቀደም ሲል በአክሮፖሊስ ኮረብታ ላይ በ1874 ዓ.ም የተገነባ የነበረው ሙዚየም ጠባብ ስለነበርና በርካታ ታሪካዊ ቅርሶችን በአግባቡ ለመጠቀም የሚያስችል ዘመናዊ መስፈርት ስለሌለው ነበር። ቅርሶችን ለመሰብሰብ ዋና ዓላማውን በአክሮፖሊስ ዕለት ላይና በአካባቢው የተገኙ ሁሉንም አርኪኦሎጂያዊ ቅርሶችን በአንድ ዘመናዊነቱ ደህንነቱ የተጠበቀ ቦታ ለማሳየት ነበር። በተለይም ደግሞ የፓርቴኖን ቤተ መቅደስ ቅርጻ ቅርጾች በ19ኛው ክፍለ ዘመን ወደ እንግሊዝ የተወሰዱን ጨምሮ ለመሰብሰብ ታስቦ ነው የተገነባው። ኔዘርላንዳዊው አርክቴክት ነር ቶም እና በግሪካዊው አርቲስት ሚካኤል
ፌቲያዲስ ተቀርጿል። ቦታውም ከፓርቴኖን በስተደቡብ ምስራቅ በ300 ሜትር ርቀት ላይ አክሮፖሊስ ግርጌ ተገነባ። ሙዚየሙ ከመገንባቱ በፊትም በቁፋሮ ወቅትም ከታችኛው የሮማውያንና የባይንታን ዘመን የተገኙ ስፍራ ቦታዎች ፍርስራሽ ተገኝተዋል። እነዚህም ፍርስራሾችን ለማሳየት ሙዚየሙ በልዩ ሁኔታ ምሰሶው ላይ እንዲቆሙ ተደርጎ ተሰራ። እንዲሁም ጎብኚዎቹ ከእግራቸው በታች ባለው የመስታወት ወለል በኩል የታችኛውን ቁፋሮ ማየት ይችላል። በውስጡም የተለያዩ አስገራሚ የሆኑ ቁሳቁሶችን ይዟል። ሙዚየሙም የአክሮፖሊስና ከግርጌው ከተገኙ ቅርሶች ጋር ብቻ የተያያዘ ነው። ይህም ከሜሲኒያን ዘመን ጀምሮ እስከ ሮማውያንና ባይዛንቲያን ግሪክ ዘመን ያሉ ቅርሶችን ያጠቃልላል። 3 ፍሎር አለው። እዛው ላይ ደግሞ ምግብ መመገቢያ ምናምን ነገር አዳራሽ አላቸው። በጣም የሚያስደስት ነገር ነው ያለው ያዩት ያለው። ለማንኛውም ማየታችን እንቀጥላለን። የግርጌው ወለል አክሮፖሊስ ኮረብታ ግርጌ ከነበሩ ቤተ መቅደሶችና ቅዱስ ቦታዎች የተገኙ ቅርሶችን ይዛል። ይህ እንግዲህ 3ኛ ኮማ ወጥቼ የቆምኩበት ቦታ ነው። እያያችሁ እንደሆነ በቃ 3ቱንም ኮማ እንደዚህ ታዩታላችሁ ማለት ነው። በጣም ነው የሚያስፈራው። በመስታወት ነው የተሰራውና ታችታችሁን እያያችሁ መራመዳችሁ ነው። በጣም ነው የሚያስፈራው በጣም እና የሚገራረሙ ነገሮች አሉ። አርካይክ ጋለሪ የመጀመሪያው ወለል ከጥንታዊ የግሪክ ዘመን እንደ ኮሮስ እና ኮሬ አይነት የተገኙ ሐውልቶችን እና ከቀድሞዎች ቤተ መቅደስ የተገኙ ክፍሎች አሉ። የፓርቴኖን ጋለሪ የላይኛው ወለል ይህ ዋነኛው ክፍል ነው። ልክ እንደ ፓርቴኖን ቤተ መቅደስ በተመሳሳይ መጠንና አቀማመጥ ተሰርቷል። የቤተ መቅደሱ የቅርጻ ቅርጽ ግድግዳዎችም 4 ማዕዘን ቅርጻ ቅርጾችን እና የጣሪያ ቅርጻ ቅርጾችን እዚህ ይታያሉ። በመስታወትም ግድግዳዎች በኩል ደግሞ በአክሮፖሊስ እና ፓርቴኖን በቀጥታ መመልከት ይቻላል። ካርቲያዲስ ሐውልቶች በዚህ ወለል ላይ ከ4 አምዶች አንዱ በሆኑት 10 የሴቶች ሐውልቶች ውስጥ 5ቱ ይታያሉ። 6ኛው ሐውልት በአሁኑ ጊዜ በብሪቲሽ ሙዚየም ለንደን ውስጥ ይገኛል። በአመት አቴንስን የሚጎበኙ ቱሪስቶች ቁጥርም በቅርቡ አመታት አቴንስን የሚጎበኙ የቱሪስት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። በተለመደው አመት ከ7.1 እስከ 7.9 ሚሊዮን ቱሪስቶች አቴንስን ይጎበኛሉ። አቴንስም በግሪክ ውስጥ ካሉ በጣም ተወዳጅ ቱሪስት መዳረሻዎች አንዷ ስትሆን የአቴንስ ጎብኚዎች ቁጥር በከፍተኛ ሁኔታ እያደገ ነው። ማስታወሻ፣ መላው ግሪክ በአመት በአጠቃላይ ከ30 እስከ 33 ሚሊዮን ዓለም አቀፍ ቱሪስቶችን ይቀበላል። በ2023 እስከ 2024 መረጃ መሰረት በተደረገ ቆጠራ ማለት ነው። ቦታው ከምላችሁ በላይ በ80 ሺህ ሰው ነው የሚጠበቀው። ራርሰናል ጨርሼ እየወጣሁ ነው ማለት ነው። ከምላችሁ በላይ በጣም አድካሚ ነበረ ማለት በጣም ብዙ ፍሎር ነው ያለውና አሁን ራሱ ከላይ ሆናችሁ የምታዩት ፍሎሩ በቃ በመስታወት ነው። እኔም የቆምኩበት በመስታወት ነው በቃ ሁሉ ነገር ማለት ነው። ወርታች አልገባውም፣ ጊዜ አልነበረኝ ወርታች ለመግባት። አሁንም ሳይው ታችታችሁን በጣም እየፈራው ነው ራሱ የምራመደው ማለት ነው። በዛም በጣም ብዙ ታሪኮችን ሰብስበው እዚህ ጋር አድርገው እንግዲህ ብዙ የገቢ ምንጭ ማግኘት እንችለዋል ማለት ነው። በጣም ነው አደነኳቸው። በጣም ያምራል። ያ የሙዚየሙ እንግዲህ ውሎዬ የኔ መስል ነበረ ከምላችሁ በላይ። ከወጣችሁ በኋላ ራሱ ታችሁን ማየት ትችላላችሁ። ታቹ ፍሬ መሰለኝ ታውቃላችሁ፣ እንዳለ ታቹ ነው። እስከዚህ የነበረ ይሄ እስካሁን መስሎኝ የነበረ ቤተ መንግስት ምናምን ነገር እንደዛ አይደለም። ከተማ በሉት በቃ ሰርተው የነበሩት ማለት ነው። እና ከላይኛው የመጨረሻው ማማው ላይ ተደርጎ ከተማ ነው የነበረ እዛ አካባቢ ላይ አክሮፖሊስ የተባሰኘ ከተማ ማለት ነው። እና በጣም ብዙ ሚስጥራዊ የሆኑ ነገሮች አሉ። በጣም ብዙ ነገር ማለት ነው። ቀላል ነገር አይደለም ይህ ቦታ ሁሉ ለነሱ። ዋው በጣም ነው የወደድኩት በጣም ማለት ነው ከምላችሁ በላይ። ከላይ ደግሞ ትናንት የነበርንበት አክሮፖሊስ ትልቁ የተሰራው ይታያል ማለት ነው ፍርስራሹ። እዚህ ጋር ደግሞ ያስደነበረኝ ሐውልት አለ። ተመልከቱ ለናፋችሁ እንዴት ደስ እንደዚህ። ምንድነው? ሙዝ ነው። ዋው! እንግዲህ የቫን ስትመጡ ወይም ደግሞ እዚህ ግሪክ ሀገር ስትመጡ መታደም ያለባችሁ ምርጡ ሙዚየም ብዬ የምለው ይሄን ነው። ያለውን ነገር በስነ ስርዓት ያስረዳችኋል። ያለውን ነገር በስነ ስርዓት ሁሉ ነገር ዲቴል እየነካኩ በደንብ ያስረዳችኋል ማለት ነው። በጣም ደስ ብሎኝ ነው ያሳለፍኩት። የዛሬ ውሎዬን እንግዲህ እንደዚህ አድርጌ ጨርስላችኋለሁ ማለት ነው። እዚህ በኋላ ወደ ሮሜ መመለስ ነው የሚቀረኝ። ይኸው በጣም ነው የወደድኩት ሙዚየሙ እንደወጣችሁ እዚህ ጋር ደግሞ የሚታየው ቪው አለ አይደለ? አክሮፖሊሱ እንዳለ እንዲህ አድርጌ ጨርስላችኋለሁ ማለት ነው።
ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ WB ይሰኛለሁ። የተለያዩ ሀገራትን አብረን ጎበኛለን። የተለያዩ ነገሮችን እንሰራለን። ወዳችኋለሁ።